አንቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም ማለት ሆ አለ እሱ። ለሱ መልስ የሆነ ቀን ደግሞ ይመጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለሱ መልስ ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው እመቤታችን መድኃኒት ትባላለች ምናምን 6 ወር ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላይ ያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ስህተት አለበት። ትክክል ናት እናታችን እንደዚህ ናት 6 ወር። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል። ስራዬ ብሎ ማለት ነው። እንግዲህ ሰው ስለወደቀ አይጻፍም። እኔ ጽፈውትም እንደሆነ አላውቅም። እና ሰው እንዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉ እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉ እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለበት። ሕይወት መጽሐፍ ይገለጣል። ያን ጊዜ የሰዎች ሁሉ ስራቸው ተገልጦ ይነበባል። ጌታም ለሁሉ እንደ ስራው ይከፍለዋል ይላል። የምንሰራው ስራ ሁሉ በኋላ ክርስቶስ ለፍርድ ሲመጣ የሕይወት መጽሐፍ ወጥቶ ተነቦ ዋጋችን ይከፈልናል። ያ የሕይወት መጽሐፍ የሚባለው በቤተ ክርስቲያን አተረጓጉም 2 ትርጉም ነው ያለው። የመጀመሪያ የሕይወት መጽሐፍ የሚባለው የሥላሴ ልብ ነው። ስለዚህ የሕይወት መጽሐፍ ተገልጦ ይነበባል ማለት ሥላሴ ችለውት ታግሰውት የኖሩትን ነገር ሁሉ በፍርድ ጊዜ አውጥተው ለፍርድ ያቀርቡታል ማለት ነው። ዛሬ የሰረቅነውንም የዋሸነውንም የቀጠፍነውንም ሥላሴ በልባቸው ሰውረው ሳያጋልጡን ከሰው መሃል ሰው መስለን እንድንኖር እንድንቆም አድርገው ይኖራሉ። ያን ጊዜ ግን ይገለጣል። ሁለተኛ የሕይወት መጽሐፍ የተባለች ወንጌል ናት። የሕይወት መጽሐፍ ያን ጊዜ የሕይወት መጽሐፍ ይነበባል፣ ለሁሉም እንደ ስራው ይከፈለዋል ማለት ዛሬ በዕለተ እሑድ በሰንበተ ክርስቲያን በየቤተ ጉባኤው ወይም በየቤተ ክርስቲያኑ መድረክ መምህራን ያስተማሩን ወንጌል ያን ጊዜ ለፍርድ ትቀርባለች ማለት ነው። ወንጌል የሕይወት መጽሐፍ ናት። ስለዚህ አንድ ሰው የሚከፈለው በወንጌል በሰራው መጠን ነው። የዚህ ዓለም ነገስታት የምድር ሕግ ይሰራሉ፣ የምድር ሕግ ያበጃሉ። በሰሩት ሕግ መጠን ክፉ ለሰራ ፍርድ ይሰጠዋል፣ በጎ ለሰራ ደግሞ ይፈረድለታል። ስለዚህ አሁን በዓለምም ታውቃላችሁ የፍትሐብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የቤተሰብ ሕግ፣ የሰራተኛ አስተዳደር ሕግ፣ የሀገር ሕገ መንግስት የሚባሉ ይሰራሉ። ይህ ሁሉ ሰው ሁሉ እንደ ስራው የሚከፈልበት የዋጋው መስፈርት ነው ማለት ነው። ወንጌል የሕይወት መጽሐፍ ናት። አሁን ሕይወታችን ያለው ልንገራችሁ፣ ሕይወታችን ያለው እዚች ወንጌል ውስጥ ነው። መጽደቅና መኮነናችሁን የምታውቁት በወንጌል ነው። በወንጌል ሰው ይለካል። ስለዚህ የወርቅ ዘንግ ውሰድና መቅደሱን ለካው አለኝ ይላል እዚያ ራዕየ ዮሐንስ ምዕራፍ 11 ላይ። የወርቅ ዘንግ ውሰድና መቅደሱን ለካው። መቅደስ የተባልን እኛ ነን። መቅደስ ማደሪያ እንደሆነ የእግዚአብሔር ማደሪያ ስለሆነ ለካው የተባልን ፍትሐ እግዚአብሔር ነው። እግዚአብሔር ሰውነታችንን የሚለካው በወንጌል መጠን ነው። ምናልባት አንዳንድ ጊዜ ሰይጣን ተንኮለኛ ስለሆነ በተመላለስንበት ቁጥር የጸደቅን እንዲመስለን እያደረገ እንድንረሳና ምን ውስጥ እንዳለን እንኳን ላናውቅ እንችላለን። እና ተፈረደብንም አልተፈረደብንም በዚህ መጽሐፍ ውስጥ ሕይወታችን ይለካል። እንግዲህ ለዚህ መጽሐፍ ነው ዋጋ መከፈል ያለበት። አንድ ልጅ ድንቃድንቅ ይሄ ጂነስ ቡክ የሚባል ታውቁታላችሁ፣ የዓለም ድንቃድንቅ መዝገብ የሚባለው እዚያ ውስጥ በ93 ወይም 4 አካባቢ ነው በሬዲዮ ነው የሰማሁት። እዚያ ለመመዝገብ ብሎ ከ25ኛ ፎቅ ተወርውሮ ወድቋል። ስራዬ ብሎ ማለት ነው። እንግዲህ ሰው ስለወደቀ አይጻፍም። እኔ ጽፈውትም እንደሆነ አላውቅም። እና ሰው እንዲህ ለወንጌል ምን ያህል ዋጋ እዚያ ላይ መጻፍ ምንም የሚያተርፈው ነገር የለም። ከሞት አያድንም፣ ሀብት አያሰጥም፣ ጤናም አያሰጥም፣ እድሜም አይቀጥልም፣ ከሲኦልም አያድንም። እዚያ ላይ ለመጻፍ ወንጌል ላይ ለመጻፍ ግን ሰዎች ምንም ዋጋ አይከፍሉ እና ይቺ 4 መጽሐፍ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የምትባሉ እነዚህ 4 መጽሐፍ የዓለም ሕይወት ናቸው። እነዚህ ውስጥ ነው ስማችን መጻፍ ያለበት ማስመዝገብ ያለብን። እድር አባል ባለመሆናችሁ ምን ያህል እንደሚቆጫችሁ ታውቃላችሁ። ለቤተሰብ ሀፍረት እንሆናለን ብለን ስንሞት እንዳናሳፍር ብለን ምን ያህል አባል እንደምንሆን፣ የቀበሌ መታወቂያ ለማግኘት ምን ያህል ዋጋ እንደምንከፍል ታውቃላችሁ። ያ መታወቂያ እስከሌለን ድረስ መደራጀት፣ የመንግስትን ጥቅም ማግኘት፣ ቤት ማግኘት አይቻልም። የዚያ መታወቂያ እስከሌለን ድረስ
ወንጌል ውስጥ ተመዝግቦ ግን ሳያገኝ የሚቀር ሰው የለም። ለዘመጻቤ ይሰድዶ እያወፀው አፋ ወደ እኔ የመጣውን ሁሉ በከንቱ መልሼ አስወጥቼ አልሰደውም ብሎ ባለቤቱ እንደነገረን ወደ ወንጌል በር የገባ ሁሉ በከንቱ ተመልሶ አይሄድም። ጌታ ስለዚህ መስሎ አስተምሯል። መስሎ ያስተማረበት ምክንያት ልበ ቀሊላንን ለማስተማር ነው። ጠማሞች ደግሞ የሆኑትን እንዳይገባቸው ትምህርቱን ለመሰወር ነው። አጋንንት እንዲሰናከልበት ተብሎ በአግባቡ እንዳይገባው ተደርጎ ይሰወራል ማለት ነው። ሶስተኛ ደግሞ ሰው ወንጌልን ጥሮ ግሮ እንዲማራት በቅጥነተ ሕሊና እንዲያስተውላት በረቀቀ ሕሊና በሰላ አእምሮ በተከተተ ልቡና ሆኖ ሰውነቱን ትሑት አድርጎ አንጽቶ ተግቶ እንዲማራት ብሎ ነው። እንዲሁ በቀላሉ እንደ ወግ እንዲገባን አላደረገውም። ወንጌል ወሬ አይደለምና የአምላክ ቃል ስለሆነ የአምላክን ቃል በወሬ አንቦ ሰው ጓደኛው እንደሚጽፍለት ቴክስት ሊረዳው አይችልም። የአምላክ ንባብ ነው፣ የአምላክ ንግግር ነው። ስለዚህ ጥረን ግረን እንድንማረው ስለፈለገ ትጋት ስለሚፈልግ መንግሥተ ሰማያትን ያህል ሀገር የምንዋጅበት ሕግ ስለሆነ ተግተን እንድንማረው በምሳሌ ያስተምር ነበር። በዚያውም ላይ ትንቢት ተነግሮለት ስለነበረ ከስት በምሳሌ አፎዬ አንደበቴን በምሳሌ እገልጣለሁ ብሎ በኦሪት በሙሴ በዳዊት አናግሮ ስለነበረ ትንቢት ለመፈጸም እግዚአብሔር ነቢያት ክርስቶስ በምሳሌ ያስተምር ነበር። አሁን በፊት ብዙ የማያምኑ ሰዎች እንደዚህ በሳይንስ የሚመኩ ሰዎች መጽሐፍ ቅዱስንም የሚያቃልሉ ሰዎች መጽሐፍ ቅዱስም ብሎ ጌታችን ኢየሱስ ክርስቶስን እንደ አንድ ጥሩ ደራሲ የሚቆጥሩት ነበሩ። በዓለም ላይ በነገራችሁ ላይ የመጀመሪያው የሚወደድ ሰው ክርስቶስ ነው። በዓለም ላይ በጣም ብዙ ጠላት ያለው ሰውም እሱ ነው። የሚያስደንቀው እሱ ነው። አምላክ ነውና አጋንንት በጣም ብዙ ሰው ያስነሱበታል፣ ይጠሉታል። አምላክ ነውና ፍጥረታትና የሚያምኑ ሰዎች ሁሉ ደግሞ ይወዱታል እና ለእሱ ብዙ ስም ወጥቶለታል። ብዙ ድንቅ ስራዎችን ደግሞ አምነው የሚከተሉት በየትነቱ የተጠቀሙም አሉ። ስለዚህ መጽሐፍትን የሚያጣጥሉ ሰዎች ይቃረናሉ። ኢያሪኮ አሁን አንድ ጊዜ ከኢያሪኮ ሲወጣ፣ አንድ ጊዜ ከኢያሪኮ ሲገባ፣ አንድ ጊዜ በአንድ ቦታ ላይ አንድ ጊዜ 2 ዕውር ፈወሰ፣ ሌላኛው ወንጌላዊ ደግሞ 1 ዕውር ፈወሰ። የሚጣሉ ነገሮች ናቸው ብለው ነበረ። ኢያሪኮ 2 ኢያሪኮ ስላለ ነው። 2 ኢያሪኮ እንዳለ አናምንም። ድሮ ኢያሪኮ የሚባልም አልነበረም። ኦሪትም ተረት ነው፣ እንደዚህ የሚባል ነገር አልነበረም። ፈርዖንም ተረት ነው፣ ኢያሪኮ የሚባል ግንብም አልፈረሰም እያሉ ሲያጣጥሉ በአርኪኦሎጂስቶች ተቆፍሮ አሮጌው ኢያሪኮ ወጥቷል። አሁን አሮጌው ኢያሪኮ እየተጎበኘው። ስለዚህ 2 ኢያሪኮዎች ስላሉ ይሄን ያስተማረበት ክፍል ነው ማለት እና እንደው አንድ ጊዜ መምህር ወልደ ትንሣኤ የሚባሉ መምህር አሉ። ሞጣ ብሉይና አዲስ ያስተምሩ የነበሩ አሁን አዲስ አበባ ናቸው እና ምን ብለው አስተማሩ? በጣም የሚያስደንቅ ነገር ስለተናገሩ ደስ ይለኛል። ያን ልድገሙ። በገለባ የተሟሸሙ ምጣድ በእንጨት አይጋግርም። እንዴት ጥሩ ነገር ነው የተናገሩት። እና ቢሉት ሰው ፈዞም ቢያላቸው እያስተማሩና በገለባ ተሟሽታችሁ እኮ ነው አሉ። እንግዲህ በገጠር ትልል እናቶች በገለባ ካሟሹት ያ ምጣድ ሁልጊዜ በምንድን ነው የሚጋገረው? በገለባ ነው የሚጋገረው። በእንጨት ከተጋገረ ደግሞ በምን ነው የሚጋገረው? እና እናንተ በገለባ ተሟሽታችኋል። ቀለል ይሄ ዘፈን ስላሟሻችሁ ቀለል ያለ ነገር ነው የምትወዱት ይመስለኛል። ነው እንግዲህ ባህሪያችሁን አላውቅም። ቀለል ያለ ወሬ ምናምን ሀሜት ስላሟሻችሁ እንደዚህ ያለ ነገር ብዙም ጠጣር ነገር አትሰሙም። ለጋ ይሄ ጥርስ ያላወጣ ልጅ ፍትፍት እንጂ አጥንት መቆርጠም እንደማይችለው ማለት ነው። እና መስሎ አስተምሯል። ጌታ ሲያስተምር እንዲህ ብሎ አስተማረ። በደንብ ስሙኝ በሞቴ መጨረሻ ላይ ያስተማረው ትምህርት ነው ይሄ። ለምንድን ነው መጨረሻ ላይ ያስተማረው? መጨረሻ ላይ እመጣለሁ ብሎ በምን ዋጋ እንደምናገኝ የነገረን። ሊሰቀል ሲል ነው ይህን ትምህርት ያስተማረው። ጥቂት ሲቀረው 2 ቀን 3 ቀን ሲቀረው ሊሰቀል ሲል ያስተማረው የማቴዎስ 20 21 22 23 ያሉትና ደግሞ ሉቃስ 19 20 እነዚህ መጨረሻ ሊሰቀል አካባቢ ያስተማራቸው ትምህርቶች ናቸው። እመለሳለሁ፣ በዚያው አልቀሩም፣ ተመልሼ እመጣና ዋጋችሁን እከፍላችኋለሁ። ዋጋችሁን እምሰጣችሁ ደግሞ በዚህ ነው እና ይሄ ማቴዎስ ወንጌል ምዕራፍ 25 ሁሉም የመንግስተ ሰማያት ናቸው። የመንግስተ ሰማያት ዋጋ ወንጌል ተብሎ ነው የሚጠራው። ዋጋ የምናገኘው በዚህ ተሰፍረ ነው። ልክ ይሄ ነው ማለት ነው እና ይህንን ምዕራፍ ማወቅ መንግስተ ሰማያትን ማወቅ ነው። ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው መንግስተ ሰማያት ይህችን ትመስላለች ይችላል። ታሪኩን በደንብ ያዙት። እንግዲህ ኋላ ሲተረጎምም እንድትይዙት ማለት ነው። ሩቅ አገር እንደሚሄድ ሰው ቅዱስ ዮሐንስ አፈወርቅ ሳምንት እሑድ የሚያስተምረውን የመጽሐፍ ቅዱስ ክፍል ምዕመናን አንብበው ሰንብተው እንዲመጡ ያደርግ ነበረ። ከዚያ በኋላ በደንብ ጥያቄ ተነስቶባቸው እሱ ሲያብራራ እንዲገባቸው ማለት ነው። እናንተ እግዚአብሔር የተመሰገነ ይሁን አታነቡ። አሁን የዛሬውን አንብባችሁ ትመጣችሁ ቢሆን ኖሮ ንባቡ አያስፈልግም። ንባቡን ትቼ ዝም ብዬ እንደዚህ ያለው እንደዚህ ነው ነበር የሚያስፈልገው እና አታነቡ። ንባቡንም መንገር ያስፈልጋል እና አነቡ ባካችሁ። እውነቴን ነው ማለት ነው። አንዳንድ ጥቅስ እንዲሁ ጴንጤ በሚወረውረው አንድ ጥቅስ እየተደናበራችሁ ሁልጊዜ ትልልቅ ትምህርት መማር ሲገባችሁ እናንተን ለመጠበቅ ለእነሱ መልስ በመስጠት እኛም ተሰቃይተን መሞት። ሌላ ስንት ምስጢር መነገር ሲገባው እነሱ ደግሞ ብልሃተኞች ናቸው። ለምሳሌ አምና አንዱ እብድ መጥቶ ለታምረ ማርያም ስግደት አይገባም ማለት ሆ አለ እሱ። ለእሱ መልስ የሆነ ቀን ደግሞ መጡና ደግሞ ገድለ ተክለ ሃይማኖት ስህተት አለበት ደግሞ ለእሱ መልስ።
ደግሞ አሁን ምክንያቱም ያለ የቤት ስራ እንዳንቀመጥ ነው። ለ6 ወር አንድ የቤት ስራ ይሰጡናል። በሱ ህዝቡን ስናስረዳ ኧረ እባካችሁ ይሄ እንደዚህ ነው እመቤታችን መድኃኒት ትባላለች ምናምን 6 ወር ገድለ ተክለ ሃይማኖት እንደዚህ ነው 6 ወር። ነገ ደግሞ ገድለ ክርስቶስ ሰምራ ይላል። የኢትዮጵያ ገድል ተቆጥሮ ላይ ያልቅ ነገር ይመጣና ደግሞ ገድለ ክርስቶስ ሰምራ ያስተታልበት ትክክል ናት እናታችን እንደዚህ ናት 6 ወር። እናንተም በምልአት ትምህርት ቢኖራችሁ እንደዚህ ያለውን ነገር መምህራን አልነበረም መልስ የሚሰጡት፣ ራሳችሁ ነበር መልስ የምትሰጡት። ትልልቅ ትምህርት እንድንማር አንብቡ፣ ማወቅ አለባችሁ። ያለ እውቀት አትኑሩ። ክርስትና ድንቁርና አይደለም። መጽሐፍ ቅዱስ የተጻፈው ለእኛ ነው፣ የህይወታችን መዝገብ ነው እና አንቡ። እንግዲህ አሁን አንዴ እናንተ ትነግሩኛላችሁ እየጠየኳችሁ መንግስተ ሰማያት ምን ትመስላለች? ኢሳይያስ ወዶ አይደለም ይሄ ህዝብ ደነቆረ፣ እግዚአብሔር ተመልሰው ይቅር እንዳይላቸው ይሄ ህዝብ ጆሮው ደነቆረ፣ አይኑ ታወረ፣ ልቡ ደነደነ ብሏል። ስሙ እንጂ ጎበዝ። መንግስተ ሰማያት ምን ትመስላለች? ሩቅ አገር የሚሄድ በሉ አንድ ጊዜ ባሮቹን ጠርቶ አትርፉበት ብሎ ምን የሰጠ ሰውን ትመስላለች? ገንዘቡን የሰጠ ሰው ትመስላለች ይላል። እሺ ስንት ባሮች አሉት ሰውየው? 3 ለአንዱ ስንት ሰጠው? አንድ ሰጠው። ለሁሉም እንደምናቸው ሰጣቸው? እንደየአቅማቸው ሰጣቸው። እሺ ሰውየው ተመልሶ መጣ። መቼ ነው የመጣው? ከብዙ ዘመን በኋላ። ምን አደረጋቸው? መጥቶ ተሳሰባቸው። እሺ 5 የተቀበለው ስንት አተረፈ? 2 ያተረፈው? 1 ያተረፈው? 1 5 የተሰጠው ሰውዬ 5 ሲያተርፍ ስንት ይኖረዋል? 2 ያተረፈው 2 ሲያተርፍ ስንት ይኖረዋል? 1 ያተረፈው ምን አደረገው? ቀበረው። እሺ 5 ያተረፈውን ምን አለው? ምን አላችሁ? በጥቂቱ አምነሃልና በብዙ ሾመሃለሁ። 2 ያተረፈውንስ በጥቂቱ አምነሃልና ከዛ መጨረሻ ላይ ምን አለው? ወደ ጌታ ደስታ ግባ። ያኛው ምን አለው? የዚያኛው ደግሞ ምንድን ነው የተባለው? አንድ አትርፍ ያለው ምክንያቱም ቢጠፋብህ ብዬ እችኑ አምጥቼልሃለሁ ሲል ምንድን ነው ያለው? ገብረ አካይ ብሎ ምንድን ነው ያለው? ለምን ምን ባረክ ነበር ያለው? ገንዘቤን ወደ ሳጥኑ በመለስከው፣ ለሌላ ሰጥቼ ስራ አሰራበት ነበር ይላል። ስለ ቃሉ በድጋሚ እግዚአብሔር ስሙ የተመሰገነ ይሁን። እሺ ትርጉሙን ነግሬያችሁ ትምህርቱ ባጭሩ ያልቃል። ረጅም ሰዓትም አንወስድም። በእውነት እግዚአብሔር ባወቀ። ሩቅ አገር የሚሄደው ሰው ማን ነው? ክርስቶስ ነው። ሩቅ አገር የሚሄደው ሰው ክርስቶስ ነው። ሩቅ አገር የተባለ ሰማይ ነው። ወደ ሰማይ ያረገው እርገቱ ነው። ሩቅ አገር የሚሄድ ሰው ያለ ገንዘብ መስጠቱ የሀብትና የጸጋ ባለቤት መሆኑን ያጠይቅለታል። ጠርቶ ሰጣ። እሱ ጠርቶ የሰጠው ገንዘብ መስጠቱ እሱ አሳየ ሕይወት መዝገበ ረድኤት መጻላ ደህኖ ይላል ቅዱስ ያሬድ። አሳየ ሕይወት ሕይወትን ዋጋ አድርጎ የሚሰጥ መዝገበ ረድኤት ሁሉ ከሱ የሚገኝ እሱ ሰውን ለማዳን መጣ። ነብይ ክርስቶስ ወሃቢ ሀብታት ነው። ተቀባይ አይደለም፣ ነሳኢ አይደለም፣ ሰጭ ነው። ለዚህ ነው ቃል ሥጋ ኮነ ወሐደረ ላዕሌነ ወሪነ ስብሐቲሁ ከመ ስብሐተ አሐዱ ወልድ ዋሕድ ለአቡሁ ዘምሉ ጸጋ ወጽድቀ ያለው ጸጋና ክብርን ሞገስን የተሞላ ነው ይለዋል። የዮሐንስ ወንጌል ምዕራፍ 1 ላይ ጸጋና ክብርን የተሞላ ነው ማለት ጌትነት፣ ክብር፣ ሀብት፣ ጸጋ ገንዘቡ ነው። እንደ ነቢያት እንደ ሐዋርያት ለምኖ የሚቀበል አይደለም። የሀብት ባለቤት ነው እሱ። ኢሳይያስም ሲናገር ዘስልጣኑ ዲበ መትከፍቱ ያለው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አለቅነት በጫንቃው ላይ ይሆናል ያለ ጌትነት፣ ኃይል፣ ስልጣን ገንዘቡ ነው ማለት ነው። አንድ ሰው ከሌላ ጫንቃ ማለት የራስ ነው። ትከሻ የራስ ኃይል ነው። ኃይል ገንዘቡ ነው። ኃይል በትከሻው ነው ማለት የራሱ ነው። አይለምንም፣ ከአብ አይለምንም፣ ከመንፈስ ቅዱስ አይለምንም። ራሱ የባህሪ አምላክ ነው ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሀብት በመስጠቱ አምላክ መሆኑን ከምናስረዳበት መካከል አንዱ ነው። ቅዱስ ቄርሎስ ደጋግሞ ክርስቶስ አምላክ አይደለም አምላክ ነኝ ብሎ መቼ አስተማረ የሚሉ መናፍቃንን መልስ ሲሰጣቸው ደጋግሞ የሚነግራቸው ክርስቶስ ሀብት እንዴት ሊሰጥ ቻለ? ቤተ ክርስቲያንንስ እንዴት ሊመሰርታት ቻለ? ቤተ ክርስቲያንስ የእግዚአብሔር ናት ወይስ የፍጡር ናት? የእግዚአብሔር ናት። ክርስቶስ የቤተ ክርስቲያን አምላክ ከሆነ እንግዲያው ቤተ ክርስቲያን የእግዚአብሔር ስለሆነች ምን አለ? ክርስቶስ እግዚአብሔር ነው። ክርስቶስ እንዴት ክህነት ሊሰጥ ቻለ? እንዴት ስልጣን ሊሰጥ ቻለ? እንዴት በአጋንንት ላይ ስልጣን ሊሰጥ ቻለ? እንዴት ሙት አንሱ ብሎ ስልጣን ሊሰጥ ቻለ? እንዴት ድውይ ፈውሱ ብሎ ስልጣን ሊሰጥ ቻለ? እንዴት ኃጢአትን የመስራትና የማሰርና የመፍታትን ስልጣን ሊሰጥ ቻለ? ይሄንን ነቢያት አላደረጉትም። ሐዋርያት ማንም ሰው ኃጢአትን የመስራትና የማሰርና የመፍታት ስልጣን ሊሰጥ አይችልም። እንግዲያው ክርስቶስ ሀብት ነው። ይኸውላችሁ በእኔ የሚያምኑትን ዛቲ ተአምር ትተልወሙ ለእለ ያምኑ በስሜ ማርቆስ 16 ላይ በስሜ የሚያምኑትን
ይቺ ምልክት ትከተላቸዋለች አለ። ምን ይላሉ አለ? ድውይ ይፈውሳሉ፣ እሺ፣ ሙት ያነሳሉ፣ አጋንንትን ያወጣሉ፣ ለምጻሙን ያነጻሉ። በማን ስም? በሱ ስም ማለት ነው። በሱ ስም። በፍጡር ስም ታምራት ማድረግ ፈጽሞ አይቻልም። ፍጡርም ታምር የማድረግ ሙት የማንሳት ኃጢአት የማስተስረይን ስልጣን ሊሰጥ አይችልም። እና ክርስቶስ ሀብት እንዴት ሊሰጥ ቻለ? እንግዲያውማ ተመልከቱ፣ ሀብት ከእግዚአብሔር የሚገኝ ከሆነ ክርስቶስም ሀብት ሲሰጥ ከተገኘ እንግዲያው ክርስቶስ የሀብት ባለቤት እግዚአብሔር ነው ይላል። እመቦ ዘኃጥአ ለጥበብ ይላል ያዕቆብ። ጥበብን ያጣት ሰው ቢኖር ይሳል እምኀበ እግዚአብሔር አቡኃ ለምሕረት። ተመልከቱ፣ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር ዘንድ ይለምን ይላል ያዕቆብ ምዕራፍ 1 ቁጥር 17 ላይ ካለ ጥበብን ያጣ ሰው ካለ ሁሉን ከሚሰጥ የምሕረት አባት ከሆነ ከእግዚአብሔር እስመ ኩሉ ሀብት ሰናይ ወኩሉ ፍት ፍጹም ዘእምላዕሉ ውእቱ፣ በጎ ሀብት ሁሉ ከሰማይ ነውና ይላል። በጎ ሀብት ሁሉ ከሰማይ ነው። ስለዚህ ጥበብን ያጣ ሰው ፍጡርን ሳይሆን እግዚአብሔር ነው መለመን ያለበት። በጣም መልካም። እንግዲያው ምን አደረገ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ንሕነሰ ነአምር ከመ መጽአ ለእግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ዘውእቱ እግዚአብሔር ዘበአማን። ተመልከቱ፣ እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብን እንደሰጠን እናውቃለን ይላል። እኛስ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አሁን ተመልከቱ፣ መዝሙር 50 ላይ ስታነቡ እንዲህ የሚል ቃል ታገኛላችሁ። ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ። አቤቱ ንጹሕ ልብ ፍጠርልኝ ይለዋል። ማን ነው እንደዚህ የሚለው? እግዚአብሔርን ነው። ዳዊት ልብ ፍጠርልኝ ያለው እግዚአብሔርን ነው። ዳዊት እግዚአብሔርን ልብ ፈጥርልኝ ካለው ልብ የመስጠት ስልጣን እግዚአብሔር ስለሆነ ነው። እንደዚያ ከሆነ ክርስቶስ መጣና ልብ ሰጠን አለ። እንግዲያው ክርስቶስ እግዚአብሔር ሰብእሰ ይሬኢ ገጸ ወእግዚአብሔር ይፈትን ልበ ወኩልያተ። አንደኛ ሳሙኤል ምዕራፍ 16 ላይ ሰው ፊትን ያያል፣ እግዚአብሔር ግን ልብና ኩላሊትን ይመረምራል ተብሎ ተጽፏል። ሰው ፊትን ያያል፣ እግዚአብሔር ልብና ኩላሊትን ይመረምራል። ልብ በሉ። ሳሙኤል ምን አለ? ልብና ኩላሊትን የመመርመር ስልጣን ያለው እግዚአብሔር ነው አለ። አንድ። ከዚያ ቅዱስ ዳዊት ደግሞ አቤቱ ልብ ፈጠርልኝ አለ። ሁለት። እንግዲህ ልብ የመስጠት ልብ የመፍጠር ስልጣን ያለው እግዚአብሔር ነው። እንደዚያ ከሆነ ክርስቶስ መጥቶ ልብ ከሰጠ ክርስቶስ ልብን የሚመረምረው ያ ቀዳማዊ አምላክ ነው ማለት ነው። ይህንን ለማስረዳት ነው ገንዘብ ሰጥቶ ሄደ ማለት ወሃቤ ሀብታት ነው ማለት ነው። አረገ ውስጥ አርያም ፄዊወከ ፄዋ፣ ምርኮን ማርከ ወደ ሰማይ አረክ ወሃብከ ጸጋከ ለእጓለ እመሕያው፣ ለሰው ልጆችም ሀብትን ሰጥተ ወደ ሰማያት ወጣ አለው። አሁን ዳዊት እንዲህ ብሎ የተናገረለትና መዝሙር 67 ላይ ማቴዎስ ወንጌል ምዕራፍ 25 ላይ ያለው አንድ ነው። ወፀዋ አግርቲሁ ወሀቦሙ ወበከመ ብእሲ ዘይነግድ፣ ሩቅ አገር እንደሚሄድ ሰው አለ። ቅዱስ ዳዊት ደግሞ ምን ብሎ ተገለጠለት? አንተ ደግሞ ምርኮን ማርከህ ወጣ። ምንድን ነው የማርከው? ልበ አሕዛብን ማረከ፣ ልበ ሐዋርያትን ማረከ፣ ነፍሳትን ከሲኦል ማረከ፣ ምድርን ካጋንንት ነፃ ወጣ። ወሀብከ ጸጋከ ለእጓለ እመሕያው፣ ለቤተ ክርስቲያን ለሐዋርያት ሀብትን ሰጥተህ አረግህ አለው ቅዱስ ዳዊት። አላችሁ እንዴ? እግዚአብሔር ከሁላችሁም ጋር ይሁን። ያ የሰው ልጅ ስልጣን የሰጠው ሩቅ አገር የሄደው እርሱ ክርስቶስ ነው። እንግዲህ ክርስቶስ ሀብትን ሰጠ። ክርስቶስ አምላክ ነኝ ብሎ የተናገረበት እስኪ አንድ መጽሐፍ አንጡ ይላል። ይህ ሀብት ሲሰጥ ሀብት የመስጠት የማን ነው? ሕይወት የመስጠት ምን ማለት ነው? ክርስቶስ ስለ ራሱ የተናገረ በቃሉና በተግባር ነው። በቃሉ እኔ የአብ ቃል ነኝ፣ የአብ ልጅ ነኝ፣ ከአብ ጋር ቅድምና የነበረኝ ነኝ፣ አብርሃም ሳይወለድ የነበርኩ ነኝ፣ ትንሣኤና ሕይወት ነኝ፣ እንዲህ ብሎ ይናገራል። በተግባር ደግሞ ሙታንን በቃሉ ይቀሰቅሳቸዋል። በቃሉ ከመዚህ የእግዚአብሔር እያለ እንደ ነቢያት ሳይሆን ራሱ ሕግ ሲሰራ እግዚአብሔር እንዲህ ብሏችኋል ብሎ እንደ ሙሴ ሳይሆን ምን እያለ አንሰ እብለክሙ እኔ ግን እላችኋለሁ እያለ እንደ ባለስልጣን እንደ ጌትነቱ የሚያስተምር የባህሪ አምላክ ነው እሱ። አሁን ሀብት በመስጠት አምላክነቱን ገለጠ። ይሄ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደ ሀብት ነው። 5 መክሊት የሰጠዋለ፣ 2 መክሊት የሰጠዋለ፣ 1 መክሊት የሰጠዋለ። ለሁሉም እንደ አቅሙ ሰጠው። አንድ ቃል ልንገራችሁ፣ ለሁሉም እንደምኑ ሰጠው? እንደ አቅሙ ሰጠው የሚለው ምንድን ነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ ነው። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተርጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነትህ ይጠይቃል። ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ ዋሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት ነው። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ቾኩን ቀርሰህ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግስተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ በአቅማችን መንግስተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንደ አቅማችን
እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ሥላሴንም እንዳቅሙ፣ ወለተ ሥላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያለ አቅሙ ያልዘራውን አያጭድም። እንዲሁም ያልዘራውን ካጨደም ሌላ ነው የሚያጭደው። እሱን እነግራችኋለሁ። ክርስቶስ ያልዘራውን አያጭድም። ያለ አቅማችን አይጠይም። በአቅምህ ግን ይጠይቅሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት ነው። ይህን ማወቅ አለባቸው። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ ዲናር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄቱ ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኝ። እናቶቻችን አንድ ወቄት አሻቦ አበድርኝ ይላሉ። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት ነው። አንድ ቁንጥር አሻቦ ተዋውሰው ጫውና አሻቦ የሚለው ይችን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም አፍረትም የለም። ድሮ ድህነት አያሳፍር ምን የለ በቃ እንደዚህ ነው የሚኖሩት ተደጋግፎ። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬ እኔ የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደለም። አሁን በእርግጥ ማለት በእውነት ነው። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። አሁን የምነግራችሁ ነገር ላይ ስትሰሩ መክሊታችሁ ያን ጊዜ ራሱ ይወጣል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት የሰጠው አለ? በሉ እንጂ 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? 5ቱ የሙሴ መጻሕፍት። እስኪ በሉ ምን አላችሁኝ? የሙሴ መጽሐፍ። እሺ ለእናንተ እኩል ተሰጥተዋል አልተሰጡም? እነዚህ በሉ ንገሩኝ እንጂ ተሰጥተዋል። ለእኔ ብቻ ነው አሁን 5ቱ። እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ማለት እነዚህ ለእናንተ ጭምር አልተሰጡም? ሄደህ በ150 ብር ይሄን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የተሰጠው ማን ነው? 5 መክሊት የተሰጠው በሉ እንጂ እስቲ 5 መክሊት ያለው ያውጣ። 5 መክሊት ያለው እንዴ! ሌሎቻችሁስ አታምኑም እንዴ በሙሴ መጽሐፍ? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። አሁን ሰው ዝም ብሎ ሰነፍ አይደለ? እየሮጠ ይመጣና ዝም ብሎ ከአንዱ መነኩሴ ከኔም ጭምር ሰው መስየው ነው አባሌው መክሊት ንገረኝ። እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔ የማውቅ ሲጀምር ጠንቋይ ሲያውቃል እንዴ? የውሸት ያውቃል። በርግጥ በነገራችሁ ለአጋንንት ያውቃሉ። አጋንንት የተደረገን ነገር ያውቃሉ። የተደረገን ነገር ያልተነገረን ነገር ማወቅ አይችሉም። የተደረገን ለምሳሌ አሁን እኛ እዚህ ተቀምጠናል። አሜሪካ ማወቅ ትችላለች? አትችልም። እኛ እዚህ እንደተሰበሰበ በደንብ በሳተላይት አይደል እንዴ? ታውቃለህ። እንግዲህ ሰዎች በሳተላይት ማወቅ ከቻሉ የአጋንንትን ፍጥነት ንገራችሁ። ሳተላይት በጣም ፈጣን ነው እንግዲህ አይደለም? ፈጣን አይደለም ወይ? በጣም ግሩም። ሳተላይት በጣም ፈጣን ከሆነ አሁን እዚህ ተቀምጦ እኔ አሁን እዚህ ቁጭ ብዬ ኢንተርኔት ቢኖር ኑሮ አሜሪካ መሰማት እችላለሁ? አልችልም። አሁን በኢንተርኔት እንደዚህ ተደርጓል ማለት ነው። ጥሩ። ሰይጣን ደግሞ ከኢንተርኔት በጣም ብዙ ጊዜ እንደሚፈጥን ላንገራችሁ። ሰይጣን አንዱ ጋኔን እኮ ነው። አንዱ ጋኔን እኔ አይኔን ጭፍን አንድ ቶሎ አይናችሁን ጭፍን ግልጥ አድርጉት። በቃ ቶሎ ማለት አሁን እንደሱ እስከምታደርጉ ድረስ ከ7ቱ ሰማያት ተነስቶ ከዚህ ምድር በታች ውሃ አለ፣ ከውሃው ቀጥሎ እሳት አለ፣ ከእሳቱ ቀጥሎ ነፋስ አለ፣ ከነፋስ ቀጥሎ በርባሮስ የሚባል ጨለማ አለ። ከዚያ ደርሶ መልሶ 7ቱ ሰማያት የሚደርስበት ፍጥነት አለው። ገባችሁ? በጣም ከብርሃን ፍጥነት እንግዲህ የእናንተ ሰዎች እና አልበርት አንስታይን እንደተናገሩት በጣም ፈጣኑ አንዱ ብርሃን ነው። ከብርሃን ፍጥነት በጣም ብዙ ጊዜ የሚፈጥነው ማን ነው? ጋኔን ነው። ስለዚህ ምን ያደርጋል? በዓለም ላይ የተደረጉ ነገሮችን ተዘዋውሮ አሁን እኔ እዚህ ቁጭ እንዳል እስከምል ድረስ አሜሪካ ደርሶ ይመጣል ማለት ነው። ማን? ሰይጣን። ስለዚህ አሜሪካ የተደረጉ ነገሮችን ሁሉ ሊነግረኝ ይችላል ማለት ነው። አሁን ስለዚህ ጠንቋዮች ማንም ሳያውቅህ የተወለድክበት ሀገር ሳይፋጥራ ይባላል ይላል። ምን ችግር አለ? እኔ ስወለድ ሰይጣን እየዞረ ስለነበር ያውቀዋል ማለት ነው። ስለዚህ ሰይጣን የተደረገን ነገር ምን ይላል ብያቸዋለሁ? ያውቃል ማለት። ሰይጣን የተደረገን ነገር ስለሚያውቅ ጠንቋዮች እኛ ያልነገርናቸውን ነገር ቢናገሩ ልናደንቃቸው አንችልም። አሁን ወደ ትምህርታችን እንመለስ። 5 መክሊት የሰጠው አለ። 5 መክሊት ምንድን ነው? በሉ ንገሩ እንጂ። 5 ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ ኦሪት ምን ታደርግ? ለማዕቀብ ከኦሪተከ ትበል ከራሜከ
ኦሪትን ብትጠብቃት ድልብ ታበላሃለች። ወይ ሰፍፍ ማይበብተ ወይንከ ውስተ ማይድከ የወይን ዘለላ በማይድ ሞልቶ ይኖራል ይተርፋል። ወትርየይ እስከ ነሳልስ ወራብ ትውልድ ውሉደ ውሉድከ እስከ 3 እስከ 4 ትውልድ ድረስ እድሜ ጨምራለህ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ በሉ ንገሩኝ እንጂ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ህገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለ። ሀብት እንዲኖራችሁ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። ኢታምልክ ባዕድ አምላክ ዘእንበሌ እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ። ከቃሉ ጋር ናችሁ? እሺ 2 መክሊት የተሰጠው አለ። ስንት መክሊት? 2 መክሊት። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድና በሉ ሰውን መውደድ። እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደራስ። ሰውን መውደድ እንደማን? እንደራስ። ሰውን ስትወደው እንደራስህ። አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደራስ ማለት ለራስ የምትፈልገውን ለባልንጀራ ምን አልበል። አንተ እንዲያደርጉብህ የምትፈልገውን ለባልንጀራ አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትፈልግ። እንዲያደርጉልህ የምትፈልገውን። በጣም ጥሩ። እኔ አሁን ልንገራችሁ። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁ ደግሞ ደበደባችሁኝ። በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አድርገው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይልህ የለም? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ፣ አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። እግዚአብሔር መልክ ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ። ወበእላ ክሌቲ ይኸው ይሄ ስንት ጣት ነው? ይሄኛው እጅስ 5 ስንት ይመጣል? 10። በጣም ጥሩ። አሁን ይሄንን እጄን እዚህ ላይ በሰይፍ ብትቆርጡት 5ቱ ጣቶች ምን ይሆናሉ? ምን ይሆናሉ? በሉ እንጂ። እሺ ግራ እጄን ደግሞ በሰይፍ ቁረጡት 5ቱ ምን ይላል? አሁን ልብ በሉ እንግዲህ ልብ በሉ። ወበእላ ክሌቲ ትእዛዛት ተሰቅላ ኦሪት ወነቢያት 5 ጣት በቀኝ እጄ 5 ጣት በግራ እጄ። ሁለት 10 ያዙ። እንደዚህ አንጠልጥለው 5ቱ ናቸው እንደዚህ አድርገው ያዙ። ሁለቱ 5 ይዘዋል። አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ ስንቱን ይይዛል? 5ቱን። እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት ነው። ሁለቱን ስትጥሳቸው ምኑን ታጣለህ? 10ቱን ታጣለህ ማለት ነው። እግዚአብሔርን የማትወደው ከሆነ 5ቱን ታጠዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት ነው። ይሄንን እንደ እጅ አደረገና ተሰቅላ ኦሪት ወነቢያት። በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔር ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደግማል። ለምን? እንጀራ ስለሚወድ። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ዝናብ እየመታ ትሸከማለህ፣ ፀሐይ እየመታ ትሸከማለህ። ጭዱን ይሸከማል። አሁን በመጋቢት ፀሐይ እየመታው ገበሬ እኛ ቤት ቁጭ ብለን እየዋል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተህ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት ነው። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት ነው። ክርስትና ማለት የመምረጥ ብቃት ያለው ሰው ነው። ክርስቲያን ማለት መምረጥ የሚችል ይሄን ትቶ ይሄን የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና
ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሯ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቅሳው፣ ዝም ብለህ ባህር ዳር ዝም ብለህ ሄደህ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተራመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍ አንተ እግዚአብሔርን ወደዋል ማለት ነው። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩ። በ2 ያለው ስንት ነው የሚያተርፍ? አቤት 5 እንዳትወ ወደ ጣቱ ወዳችሁ 2 መክሊት ያለው ሰውዬ ስንት ነው ያተረፈ? ከዛ ስንት ይኖረዋል? ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። ሰውን የሚወድ ሰውና እግዚአብሔርን የሚወድ ሰው 4ቱን ወንጌሎች ፈጸማቸው ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ሌላ ምንም የለው። እኔ ይገርማል እኮ ጌታ ግን ያለ የዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል። ወበዝንቱ የአምረክሙ ሰብ ከማርዳእ አንትሙ እምከመ ተፋቀርክሙ በበይናቲክሙ። እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ አለ። እርስ በርሳ በቃ የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ፣ የክርስቶስ የመሆን ምልክት። ወፍጻሜ ውስጥ ለኩሉ ሕግ ወማይለቅት ውስጥ ለኩሉ ሕግ ተፋቅሮ በልብ ንጹህ። የሕግ ሁሉ ፍጻሜ አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹህ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹህ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም፣ ያዙ እስኪ በሉ እናንተ። ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት ነው። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ተርበህ? ማይዜ ርህበከ ርኢናከ ወያብላዕናከ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ዘይገበርክሙ ለአሐዱ እምእሉ ንዑሳን ሊተ ይገበርክሙ፣ ወይም ለደጋጎቹ ደግሞ ዘገበርክሙ ለአሐዱ እምእሉ ንዑሳን ሊተ ገበርክሙ። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኛል። ልብ በሉ። እግዚአብሔር ክርስቶስን ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ መቼ ይታሰራል? አንድ ቀን ታሰረ፣ እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይህንን ነው ጌታ የነገረን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ ከቃሉ ጋር ናችሁ? አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው በበጎ ነው የምንወስደው ይህን ሁሉ ማለት ነው። አንድ መክሊት የተሰጠው ሰው መሆን ነው። እስኪ ሰው መሆን በሉ ነገሩኝ እንጂ ሰውነት አንድ መክሊት ነው። ያንን ያጠፋው ማለት ያንን ባጠፋበት ያጠፋው ነው። መጥፊያውን በኋላ እነግራቸዋለሁ። ሁለተኛ ትርጓሜ 5 መክሊት የሰጠው አለ። 5 መክሊት የሰጠው አለ። ልብ ብላችሁ ስሙ። 5 መክሊት የሰጠው አለ። 5 መክሊት የተሰጠው ጳጳስ ነው። 5 መክሊት የተሰጠው ጳጳስ ነው። ጳጳስ 5 መክሊቶች አሉት። ዲቁና አለው፣ ቅስና አለው፣ አይቅርታ አንድ ዘልያለሁ፣ ክርስቲያንነት አንድ አለው፣ ምእመንነት። ጳጳስ ምእመን ነው አይደለም? ምእመን እኮ እናንተ ቀላል ስም መስሏቸዋል። ምእመን እኮ የእግዚአብሔር ስም ነው። ምእመን እግዚአብሔር በሁሉ ቃሉ እግዚአብሔር በቃሉ ሁሉ የታመነ ነው። ምእመን የእግዚአብሔር ስም ነው። ቀላል ስም እንዳይመስላችሁ። ምእመንነት አለው፣ ክርስቲያናዊነት አንድ። ከዛ ምን አለው? ዲቁና አለው 2፣ ቅስና አለው 3፣ ጵጵስና አለው 4፣ ሊቀ ጵጵስና 5። የሊቀ ጳጳስ ጸጋው 5 ነው። 5 መክሊቶች አሉት ማለት ነው። 5 ማትረፍ ማለት በጵጵስና ወርዶ ወጥቶ አስተምሮ ሌላ ጳጳስ የተካ ወይም እሱኑ ሙሉ የሰራበት ሰው ማለት ነው። ሙሉ የሰራበት ሰው እንደተሰጠው እንግዲህ ጳጳሱ ሰው በዚህ ዘመን ለምን ጳጳስ መሆን እንደሚያጓጓው በጣም የሚያስደንቀው ተመልከት። ክርስቲያን ስትሆን የምትጠየቅ በምን ብቻ ነው? በክርስቲያንነት ብቻ፣ በምዕመን ብቻ ነው የምትጠየቀው። አሁን ምን ጨምርበት? ከክርስትና ነው ዲቁና ጨምርበት። በስንት ነገር ልትጠየቅ ነው? በ2። እሱ ቅስና ጨምርበት። በስንት ነገር ትጠይቃለህ? ጵጵስና ጨምርበት። በስንት ትጠይቃለህ? ሊቀ ጵጵስና ጨምርበት። በስንት ትጠይቃለህ? በ5 ማለት። ስለዚህ ይሄኛው 5 ያተረፈ ማለት ምን ማለት ነው? የህዝብነት ስራ የሰራ በዚህም ያተረፈ፣ የዲቁና ትርፍ ያለው፣ የቅስና ትርፍ ያለው፣ ከዛ የጵጵስና ትርፍ ያለው፣ የሊቀ ጳጳስነት ትርፍ ያለው ፓትርያርኩ። እንግዲህ ይሄ ለዚህ ነው አባ መቃርዮስ የሚባል አባት ጳጳስ ሆኖ እናቴ ጳጳስ ሆንኩ እኮ ሲላት ሙተ ተገንዘብ ባይሻለኝ ነበር አለችው። ለምን ሲላት ድሮ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በህዝብ ሁሉ ትጠየቃለህ።
ብላ ነበር የነበረችው ማለት ነው። ይህ ሁሉ ጸጋ። ሁለት መክሊት ያለው ማን ነው? ሁለት መክሊት ያለው ማን ነው? ቄስ ነው። ምንና ምን አለችው? ሁለት መክሊት፣ ማስተማርና ማቁረብ። እስኪ በሉ አቤት። እሺ የጳጳሳቱንም ልጨምርላችሁ፣ አንድ ዙሪያ ያስተረጉምላችኋል። እዚያው ላይ ጨርሼ ወለድ የጳጳሱ ሳይመ ዲያቆን፣ ሳይመ ቀሲስ፣ ሳይመ ጳጳስ፣ ማስተማር፣ ማቁረብ 5 ጸጋ አላቸው ማለት ዲያቆን መሾም፣ ቀሲስ መሾም፣ ጳጳስ መሾም። ጳጳሳትን የሚሾሟቸው እነማን ናቸው? ጳጳሳት እጃቸውን ጭነው ተሰብስበው፣ አንድ ጳጳስ መሾም አይችልም ብዙ ጳጳሳት ከሌሉ፣ እጃቸውን ተሰብስበው ጭነው ይሾሙታል። ስለዚህ ዲያቆን መሾም 1 መክሊት፣ ቄስ መሾም 2 መክሊት፣ ጳጳስ መሾም 3 መክሊት፣ ማስተማር 4ኛ መክሊት፣ ማቁረብ 5ኛ መክሊት። ይሄ የጳጳሳት ነው። አንድ ጳጳስ ይሄን ሁሉ ዞ ነው የሚንቀሳቀሰው። ለጳጳሳት ክብር እንዲኖራቸው ነው። 5 መክሊት ዞ የሚዞር ነው። አሁን እኔ ብመጣ ቢያንስ 2 ይዤ እመጣለሁ። እሱንም በአግባቡ ከያዝኩት ነው። ጳጳስ ግን 5 ይዞ ነው የሚመጣና ጳጳስ ስታዩ እንደ ቀላል አትዩት። አሁን አውሮፕላን አዲስ አበባ ኤርፖርት እያየሁ ነበር። እንደ ሰው ተሰልፈው ወረፋ ሲጠብቁ እኔ አካላቴን የሚያልቀው ቢያሳልፋቸው ምን አለ ቢሳፈሩ፣ ቅድሚያ ቢሰጣቸው፣ ክብር መስጠት አለባቸው። 5 ፍሬ ይዞ ነው ከቤታቸው የሚመጣ። ሲንቀሳቀሱ መስቀል እንዲያድርገው ሲባርኩ ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ሲሉ በ5 ጸጋ ነው የሚባርኩ። ለእነዚህ ክብር አይገባቸውም? ይገባቸዋል፣ ይገባቸዋል። ይሄን እንድታውቁ ነው። ዝም ብለህ በየኢንተርኔቱ አንተ ኮሜንት እያደረግህ የምትሰድበው አይደለም ጵጵስና። እውነቴን ነው። ይሄ ጳጳስ ሌቦች ምናምን የሚያይ የለም። እዚያ ተቀምጠህ በ5 ብር ዳታ እሷ 5 መክሊት ያለውን ሰውዬ ስትሳደብ ትውላለህ። በጣም የሚያሳዝን ነገር ነው። እኔ ከልቤ ነው። በዚህ ዘመን በጣም የሚያሳዝነኝ ነገር የቤተ ክርስቲያን ማዕረግ መውረዱ ነው። መንግስት ቢያወርደው፣ መናፍቃን ቢያወርዱት ይደንቃል። እኛ ወረደ ነው አላቀድምን። አባቶቻችን እያቃለን ሰድበን ለሰዳቢ የምንሰጣቸው እኛው ነው። ክብር እንስጣቸው። ሁሉንም ነገር አውቀን እንጠቀምበት። አናቅለውል ማለት ነው። 2 መክሊት ያለው ምንድን ነው? ቄስ። የቄስ መክሊቱ 2 ነው። 1 ምን ማለት ማስተማር። 2 ምን መክሊት አለው? ማቁረብ አለው። 2 መክሊቶች አሉት። ያስተምራል፣ ያቆርባል። የማያስተምር ንስሐ አባት ካላችሁ የንስሐ አባት ስብሰባው ላይ ተሰብስባችሁ ወይ ይልቀቁን ወይ ያስተምሩ በሏቸው። ቀልድ የለም። እየመጣ ዝም ብሎ ዛሬ አቦ ነው ነገ ተክለ ሃይማኖት እያለ ዝክር ሊባርክ አይደለም። ይሄ የተሰጠው ሊያስተምር ነው። ወንጌል የማያስተምር ንስሐ አባት በቃ መልቀቅ ነው ያለበት። ህዝቡ ማስተማር አለበት። እናንተም በቃ ሲያስተምራችሁ ጆሮአችሁን አትከቁ። ተማሩ። ችግር የለም የሚላችሁ ችግር የለም የሚል አባት አይደለም። የወር አበባ ሁኜ ነበር ልገባ እንደው በቃ ቅርብ ግቢ ዝም ብለሽ ችግር የለም እንዳይከፋት ማለት። ምክንያቱም ሌላ ጊዜ ወይ በገዝታ ወስዳለታለች ወይ ካባ ገዝታለታለች። ስለዚህ የእሷን ኃጢአት ቀለል ያደርግላታል ማለት። ማስተማር ንስሐ አባት መምህር ነው፣ ያስተምራል። እንዲያውም አንድ ንስሐ አባት 12 ልጆችን ብቻ ነው መያዝ የሚችለው እንደ ሕጉ። 12ቱን ይዞ 12ቱን ሌት ተቀን ስራው እሱ ነው። ልጆቹን ህፃናትን ማሰየ ብሎታል። ጠቦቶችን ጭምር የንስሐ ልጆቹን ህፃናቱ ጭምር ተማረ አልተማረ ብሎ የማስተማር ግዴታ አለበት። በአንጻሩ ሙሉ የዓመት ወጪውን የሚችሉለት እነማን ናቸው? ንስሐ ልጆቹ ናቸው። አሁን ያን የሚያደርግ ስለሌለ ቄሱ መተዳደሪያ ሲያጣ ቢዚ ይሆናል። ለራሱ ሲል አልገኝም ይላል። ከዚያ ምን ይላል ደግሞ ህዝቡ? አይ እኔ አባቴ ብዙ ደስ አይሉኝም ሲሆን ደውለው መፈለግ ነበረባቸው። ካልሆነ እኮ ደውዬ አላገኛቸው ይላል። እንዳንተ እኮ መተዳደሪያ ይፈልጋል፣ ይቸግረዋል። ወዲህ ይቀድሳል፣ ወዲህ የሰው ብሶት ይሰማል። ሰው ጎበስ የአንዲት ሚስቱን አመል መስማት አቅቶት ሰልችታው የ50 ሴት የ50 ንስሐ ልጅ አመል መስማት እንዴት ያለ ችግር ነው እንዴ! የአንድ ሚስት ንዝንዝ እኮ ይከብዳል። እየመጣቻችሁ ባሌ እንዲህ ብሎኝ የልደት ቀን የለ ሰርፕራይዝ ሳያደርገኝ ቀረ እንዲህ ያለች መከራ እየተነዛነዙ ይህ ሁሉ ንዝንዝ እየሰማ እንዴት አድርጎ ይችላል? ልብ ያናውዛል እኮ እንደዚህ አይነት ነገሮችን 50 ሰው 60 ሰው 100 200 ሲያኮርፍበት እንዴት ይቻላል? እንዲያስተምሩ መደገፍ እና መማር። ንስሐ አባቶቻችሁ ከቤት ሲመጡ 2 የመጽሐፍ ቅዱስ ቃል ካልነገሯችሁ ማድረግ ያለባችሁ ወሬ አታውሯቸው፣ ፖለቲካ አትወሩ። ንስሐ አባቶቻችሁ ጋር ከንስሐ አባቶቻችሁ ጋር ቀልድ አትቀልዱ። ንስሐ አባታችሁን ይዛችሁ መሸታ ቤት አትጋብዙ። ማድረግ ያለባችሁ ምንድን ነው? እዚያው የሚጠጣ ቤታቸው ገብስ ጠምቃ ሚስታቸው እንድታጠጣቸው ገብሷን መግዛት። አትጋብዙ ንስሐ አባታችሁ። እኔ የምነግራችሁ ጨዋታ አትግጠሙ፣ ቀልድ አትግጠሙ። ሰው አብሮ የተጫወተው ነገር ይቀልበታልና ነገ እናንተ ለመምከር ይሸማቀቃል። ያረባ ቃላትን ሲጫወት ስለለመደ ማለት ነው። ስለዚህ ምደምታሉ ቤታችሁ ሲመጡ አባታችን 2 ቃል ያስተምሩ፣ 2 ቃል በል። ከዚያ እሱም ነገ ከንስሐ ልጆቹ ቤት ሲሄድ ደህና ዋላችሁ ብቻ ለማለት አይሄድም። 2 ቃላትን የክርስቶስን ቃል የክርስቶስን ወንጌል የክርስቶስን ቃል ይዞ የማይመጣ ንስሐ አባት የሚጠቅመን ነገር የለው። ማስተማር እንደገና ምንድን ነው? ማቁረብ በሉ እንጂ በሉ ጨምሩ። ማቁረብ በጣም ጥሩ። አንድ ዶክተር አለ። ያ አንድ ዶክተር ሄዳችሁና ኃጢአታችሁን ይቅርታ በሽታችሁን ነገሩት። ይቆርጠኛል ይፈልጠኛል አልከው ሄደ። ከዚያ ሰምታችኋል?
ነገራችሁት። አለ ሰውየው እንዲህ አለ፣ በሽታዎች በጣም ብዙ አምጭ አላቸው። ባክቴሪያ አለ፣ በቫይረስ የሚመጡ አሉ፣ ንጽህናን ባለመጠበቅ ባክቴሪያዎች ጥገኛ ሆኖ በምግብ መመረዝ የሚመጣ አለ። ለምሳሌ በዛ ገብረት ቴታነስ ለምሳሌ በሱ ይመጣል ምናምን ብሎት ደግሞ በዚህ ፍላይ በርድስ በሚባል በዚህ በወባ ትንኝም ተነክሰህ ልትታመም ትችላለህ ብሎ ስለ በሽታ ያልሆነ ትምህርት ወይም ደግሞ ወይ አናቶሚ ወይም ደግሞ ፊዚዮሎጂ አስተምሮ ሰደደ። ትድናለህ? አድንም? ትድናላችሁ? እና ምን ሲሰጣችሁ ነው የምትድኑት? መድኃኒት ማለት ነው። ስለ ጤና በመማር ጤና ማግኘት አይቻልም። በእርግጥ ወንጌል ከዚህ በላይ ነው። አስተምሮ ብቻ መድኃኒት ካልሰጣቸው አይድኑም። መድኃኒቱ ማን ነው? የክርስቶስ ሥጋና ደም። ቅዱስ ሥጋውን ክቡር ደሙን የማይሰጥ ሐኪም ማለት ካህን ማለት መድኃኒት ሳይሰጥ ሕክምና አውርቶ የሚሰድ ሐኪም ማለት ነው። ወይም በጎችን እየጠበቀ ሳር የማያበላ ውሃ የማያጠጣ እረኛ ማለት ነው። ከዛ ግን ምን ያደርግላል? ሐኪሙ ግን ምን ያደርጋል? መጀመሪያ እንዲህ ያደርጋል። ሐኪሙ ያበጠ ካለ ይልጠዋል። እያስለቀሰ ነው የሚልጥህ። ይልጠዋል ያበጠ ምክንያቱም መድኃኒት አይቀበልማ። ያንን ልጦ የቆሸሸውን ቆዳ አስወግዶ ባክቴሪያዎችን አጥቦ በአልኮል ከዚያ በኋላ መድኃኒት ይቀበላል። ትድናለህ። ሊያድነኝ ነው ብለህ ስላሰብክ እየቆረጠ ትችለዋለህ። በቢላዋ እንዲህ ቁርጥ እያደረገ ትችለዋለህ። ለምን? ሊያድን ነዋ። ቅዱስ ጎርጎርዮስ ዘኑስስ እንዲህ ይላል፣ ኢናስተአጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍሱ ውእቱ ይላል ሃይማኖተ አበው ምዕራፍ 36 ላይ ሲናገር፣ የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይሄንን ንስሐ ግባ፣ ይሄንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንተ ታዘዝከኝ አልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ስራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይሄን የምነግራቸው። ስለዚህ ሐኪም ሲቆርጥ ዝም እያሉ ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምዕመናን እንዲሁ እኮ ይገርማል እኮ የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምጠበቀ። እሺ መታወቂያ እንዲታደስ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተን ለምነን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድን ነው የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ፣ ቢገስጻችሁ፣ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ሌው ኩሉኬ ዘይሰምን ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮኩ ዘንሙ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮኩ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በዓለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በዓለት ላይ ተመስርቷልና። አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በዓለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑ ምክር ከሰማ አትወድቅ። ካህን ማለት የክርስቶስ እጅ ነው። ከዛ በሱ እጅ ሥጋው ደሙን ይሰጣል፣ በሱ እጅ ድነት ይሰጣል፣ በሱ እጅ መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን። ክህነት ጠልቶ ድነት የለም። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንደው የተከበሩ አቶ ገሌ የተከበሩ ወይዘሮ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ አላችሁ። የላችሁም? አላችሁ። አንድ የተሰጠው ዲያቆን ይባላል። አንድ መክሊት የተሰጠው ዲያቆን ናት። የዲያቆን ጸጋው ተልእኮ ትባላለች። መላላክ ማለት መላላክ የህዝቡን ወደ ማን? ወደ ካህኑ፣ የካህኑን ወደ ህዝቡ ይላላካል ማለት ተላላኪ ነው። ዲያቆን ያችኑ ቀበራት ማለት ትዕቢት ነው። ያችኑ አንዲቱን ደግሞ በቃ ዲያቆንም መቅደስ ስግብዝ ገባ አቤት ትትን ነው ሲንቀጠቅጥ አብሮ ከቀደሰ ቄስ አምጣው ስማ እሱን አምጣው እንደዚህ ነው የሚል ማለት ቀድስ ኋላ እሱም ቀዳሽ ሁላችሁም ቀዳሽ ናቸው ማለት እኩል ነው የሚሆነው። እና ያችኑ ቀበራት ማለት ዲቁናውን አንድ ነበረችው በትዕቢት ምዕመናንን ማመናጨቅ። ጸበል ስጠኝማ ዲያቆን ዝም በያች። አጣቷ ላይ ያለውን 3 የወርቅ ቀለበት ከሆነ አመጣለሁታል ይቆይ ይላቸዋል ማለት ነው። ይሄ እንዲህ የሚያደርግ ከሆነ እሷን በገንዘብ ፍቅር በትዕቢት ዲቁናውን ያበላሸ ሰው ነው። እግዚአብሔር ከዚህ ሁሉ ይሰውረን። ከቃሉ ጋር ናችሁ። ሌላ 5 መክሊት የተሰጠው ሁላችንም በሉ አቤት 5 መክሊት ማለት 5 ሕዋሳት በሉ
5 ማን ናቸው? ዓይንሽ፣ ጆሮ፣ ሌላ አፍንጫ፣ ሌላ አፍ፣ ሌላስ እጅ። እነዚህ ምን ይባላሉ? 5 መክሊቶች ናቸው። አሁን መክሊት የለኝም የምትሉ እንግዲህ ይሄ ሁሉ እያላችሁ ነው። ይሄ ሁሉ እያለ ነው መክሊት የለኝ። እኔ እኮ ጸጋዬ ነው ጌታዬ። ጸጋ ዓይንህ ነው፣ ጸጋ ጆሮህ ነው፣ ጸጋ አፍህ ነው፣ ጸጋ እጅህ ነው። በዚህ ከሰራ መክሊት አለ። በዓይንህ ታነባለህ ወይ ነው ወይስ ፌስቡክ ላይ አፍጥጥ ነው የምታድር? ዓይን ላይ እኮ አሁን በዓይናችሁ ዓመት ዝም ብላችሁ እንዲሁ ድሃው ነው። አንድ ሊቀ ጳጳስ አንዱን ልጅ እንዲሁ ምን ሆነ ነው የማትማር ልጅ እርቦኝ ስደነቆር ምን እየበላህ ደነቆር ካሉት ይባላል። እውነቴን እኮ ነው። መቼስ ለድንቁርናህም በልተህ ነው የምታደር አይደለም እንዴ? ስደነቆር ምን እየበላህ ደነቆርክ። እና አሁን አንድ ሰው ስራ አይኖረው፣ መተዳደሪያ አይኖረው፣ ቅጥር አይኖረው፣ ዓመት ቁጭ ብሎ ዝም ብሎ መጽሐፍ ቢያነብ እርግጠኛ ነኝ ሀብታም ይሆናል። ዝም ብሎ መጽሐፍ ቢያነብ ማለት ዓይንህ ብቻ ይበቃል ማለት። ቁጭ ብለህ ላይብረሪ 1 ዓመት መጽሐፍ አነብ። እነዚያ መጽሐፍት ገንዘብ እንዴት እንደምታገኝ ይነግረዋል። ስለዚህ ዓይናችን ብቻ በቂ ነበር፣ አልሰራንበትም። ጆሮ በቂ ነው። ዝም ብለህ ሂድ ተማር። ገንዘብ የለም፣ ቅጥር የለም። ዲግሪ ከተመረቀ 5 ዓመት በጆሮ ስራ ሂድና ተማር። ዝም ብለህ አትወዝን። አይ ተምሬ ነበር እያልክ አስፋልት ስታለፍ አትዋል። ተማር። ትምህርት ቤት ወይ ቄስ ትምህርት ቤትም ስማ። ትምህርት ቤቶችን ተማሩ። ወግ ስትሰማ ጆሮአችሁን አታበላሹት፣ አፍክን አታበላሽ። ዝም ብለህ አንብብበት። እጅህን ስራ አላችሁ ዘመዶች። እግዚአብሔር ከሁላችን ጋር ይሁን። ስንት መክሊት? 5 መክሊት። 5 መክሊት። 5ቱ ደግሞ ሌሎቹ ምንድን ናቸው ነው? 5 ያተረፉት 5ቱ አንደኛው ሴንስ ይባላል። ሴንስ ታውቃላችሁ አይደል? ስሜት ማለት ነው ሴንስ። ሁለተኛው ፐርሰፕሽን ይባላል። ሶስተኛው ኦፒኒየን ይባላል። አራተኛው ኢንተሌክት ይባላል። 5ኛው ሪዝን ይባላል። እነዚህ 5ቱ ናቸው። ተርጉሟቸው እንግዲህ እንግሊዘኛ ለእናንተ ችግር የለውም ማለት ነው። ይሄንን የተናገረው ሊቅ ዮሐንስ ዘደማስቆ ይባላል። 5 መክሊት 5 የውስጥ አለ ማለት ነው። ሴንስ ስሜት ነው። ፐርሰፕሽን መረዳት ነው። ኦፒኒየን አስተያየት ነው። ኢንተሌክት እውቀት ነው። ሪዝን ምክንያት ነው። እነዚህ ምክንያታዊ ሁን፣ በእውቀት ተመራበት። ምልከታ ይውላችሁ ሰው ሐሳብ የሚስደው ምን ሲናገር ምን ሲመራው ነው? ሴንስ ፐርሰፕሽን እና ኦፒኒየን ሲመሩት ሰውየው የተሳሳተ ይሆናል። እነዚህ እንዲሳሳቱ የሚጠብቀው እንዳይሳሳቱ የሚጠብቀው ሪዝን እና ኢንተሌክት ናቸው። ሁለቱ ምክንያታዊ ከሆነና እውቀታዊ ከሆነ ስሜት ሰውየውን አያጠፋው። በምክንያት የሚያስብ በእውቀት የሚያስብ ከሆነ ስሜት አያጠፋው። ስሜት እንዳያጠፋው በደንብ ስሙ። በሞቴ 5ቱ የስሜት ሕዋሳት ለሴንስ እና ለፐርሰፕሽን ምን የሚሰጡ ናቸው? ግብአት። ለምሳሌ ወጥ ይሰጥሃል፣ ምን ታደርጋለህ? ሴንስ ይሰጥሃል፣ የመብል ፍላጎት ያድርብሃል ማለት ሽታው ነው። ስለዚህ 5ቱን ትጠብቃለህ። 5ቱን ስትጠብቃቸው ከውስጥ የሚሰማ ስሜት ይስተካከላል ማለት ነው። አላችሁ። እነዚህ ሕዋሳተ ውስጥና ሕዋሳተ አፋ ይባላሉ። 5 የተሰጠው 5 አተረፈ ማለት መክሊቱን 5ቱን የውጩን ሕዋሱን ጠበቀ፣ 5ቱን ደግሞ የውስጡን አተረፈ። ይሄ ሰው ምን ይባላል? ሙሉ ሰው በሉ። ሙሉ ሰው በሉ። ኧረ በሉ። እሺ ሪዝኔብል በሉ። ኢንተሌክቹዋል በሉ። አዋቂ ሰው መሆንና ምክንያታዊ ሰው መሆን። አዋቂ ሰውና ምክንያታዊ ሰው እንድትሆኑ ደግሞ እነዚህ 5ቱ ግብአቶች በዓይንህ የምታየው፣ በጆሮ የምትሰማው፣ በጣትህ የምትዳስሰው፣ በአፍህ የምትናገረው በውስጥ ሪዝኔብል እንድትሆንና እንዳትሆን ይወስንሃል ነው። ስለዚህ የምትሰማውንና የምታየውን ነገር አስተካክል ነው። የምታየውንና የምትሰማውን ካስተካከልክ የምታስበውም የተስተካከለ ይሆናል። ለብ በሉ ደግሞ የምታስበው ከተስተካከለ የምትሰራው ይስተካከላል። ከውስጥ ወደ ውጭ፣ ከውስጥ ወደ ውጭ ነው ኑሯችን። ከውጭ የምታየው ውስጥህን ያረክሳል። ውስጥ ሲረክስ በእጅ ደግሞ የረከሰ ነገር መልሰህ ትሰራለህ። ይሄ ምንድን ነው? የጨረቃ ኦርቢት አለ አይደል? ምህዋሯ እንደዚህ እየዞርን ነው የምንኖረው። በውጭ ያሉት ሕዋሳት ለውስጥ የረከሰ ነገር ያቀብሉታል። ውስጥ ሲረክስ ደግሞ በውጭ ደግሞ የግድህን የረከሰ ነገር ትሰራለህ። እንደዚያ እንዳይሆን ውጩ የተቀደሰ ነገር የሚሰማ ከሆነ ውስጡ ይቀደሳል። ውስጡ ሲቀደስ ደግሞ እጆቹ መልካም ፍሬን ያፈራሉ። የፍሬ ሰው ይበለን። እሺ ሌላ ላጠቃለው። 2 የተሰጠው ነፍስና ስጋ የተሰጠው ነው። አልተሰጣችሁም ወይ? አልተሰጣችሁም? እሺ እንደገና ደግሞ 1 የተሰጠው በቅድሙ ይወርዳል። ሰውነት፣ አሁንም ሰውነት ነው የሚሆነው። እሺ እየጨረስኩ ነው። አንዱን አወራረድ ልንገራችሁ። 5 የተሰጠው አሜን፣ እምነት፣ ተስፋ፣ ምሕረት፣ ትዕግስት፣ ደስታ። እነዚህ 5 መክሊቶች ይባላሉ። ምን ናቸው? 5 ምን ናቸው? እምነት፣ ተስፋ፣ ምሕረት፣ ትዕግስትና ምንድን ናቸው? ሰላም ወይም ማልቅርታ፣ ደስታ። እነዚህ 5 ናቸው። እነዚህን በትክክል ተጠቀሙባቸው። ርኅሩህ ሁን፣ እመን፣ ተስፋ ይኑርህ፣ ትዕግስት ይኑርህ፣ ባገኘው ነገር ደስተኛ ሁን። እነዚህ ነገሮች ነፍስና ስጋህን ያተርፋሉ። ውሏችሁና ቀናችሁን የሚያሳምሩ በየቀኑ 5ቱን ጽፋችሁ ተመሩባቸው። ዛሬ ትዕግስተኛ ሆኜ ውያለሁ ወይ? በደስታ ውያለሁ ወይ?
አምኜው እያለሁ ወይ በተስፋ ነው ወይ የዋልኩት? የርኅራኄ ሥራ በዛሬው ቀን ሰርቻለሁ ወይ ጨክኜ ነው የዋልኩት? እነዚህ ስትሉ ሰውነት ይኖራቸዋል። ሰውነት ካላችሁ ሰው የማይችለው ነገር የለም በእግዚአብሔር አምኖ። በትክክል ግን ሰውነታችንን በአምስቱ መክሊቶች መስራት ነው። ቅድም ባልኳችሁ በአምስቱ የሙሴ መጻሕፍት፣ በአራቱ ወንጌል፣ በአጭሩ ደግሞ ምን ላይ ተረጉምታል አባቶቻችን? 5 መክሊት የሙሴ፣ 2 መክሊት ብሉይና ሐዲስ፣ 1 መክሊት የጸናቸው አንድ ሃይማኖት ላይ ተረጉማል። ይሄንን ተውና እሺ 5 መክሊት እነዚህ 2 መክሊት ደግሞ አላችሁ። እሺ ተስፋና እምነት ናቸው። 2 መክሊት ተስፋና እምነት ናቸው። ተስፋና እምነት ያለው ሰው ነው። 1 መክሊት ማለት እምነት ብቻ ያለው ሰው ማለት ነው። እምነት ብቻ ያለችው ሌሎቹ የሌሉት ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ሌላ 5 መክሊት ጥምቀት 1፣ ተአምኖ ኃጣው 2፣ መጠመቅ ወይም ስትጠመቅ ክርስቲያን የሆንክበት። ተአምኖ ኃጣው ማለት ኃጢአትን ማመን ማለት ነው። ከዊነ ሰማዕትነት 3፣ ምንኩስና 4። ከቃሉ ጋር ናችሁ? ምንድን ነው ያልኳችሁ? ጥምቀት 1፣ እሺ። ተአምኖ ኃጣው 2፣ እሺ። ሰማዕትነት 3፣ እሺ። ምንኩስና 4፣ ባሕታዊነት 5። ከነዚህ በአንዱ መሰማራት ማለት ነው። 2 ያለው ደግሞ ወይም እነዚህን ሙሉውን የያዙ አሉ እና አቡነ ተክለ ሃይማኖት የተባሉት 5ቱም ያላቸው 2 ያላቸው ደግሞ እነማን ናቸው? ልጅነትና ተአምኖ ኃጣው ማለት ነው። ወይም ጥምቀትና ኃጢአትን ማመን ንስሐ ማለት ነው። 2 ያላቸው በደንብ ስሙ። ይሄ እናንተን ያጠቃልላል። 1 ያላቸው የተባለው ደግሞ ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት ነው። ይሄ ምን ይባላል? 1 ያለው ይባላል። ከቃሉ ጋር ናችሁ? 5 መክሊት ያለው ቅድም እንዳልኩት 5ቱ ሕዋሳት ያዙ። 2 መክሊት ያለው ተግባርና ሐሳብ 2 መክሊት ይባላል። ተግባርና ሐሳብ 1 መክሊት ያለው የሚባለው ደግሞ ሐሳብ ብቻ ያለው ማለት ነው። ሐሳብ ብቻ ዝም ብሎ ያስባል። እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። 1 መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት ነው። 1 ያለው ተቀበረ የተባለው ይሄ ነው። 1 መክሊት ነበረችው፣ ሐሳብ ብቻ ነው ያለው። በጎ ያስባል ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ይህን ሁሉ ያደረሰው በጥቂቱ መታመን በብዙ ተሹመዋል። በጥቂቱ መታመን የተባለው ከቃሉ ጋር ናችሁ? በጥቂቱ መታመን የተባለው ጥቂት የተባለ 1 ዕድሜ ነው፣ 2 ይህ ዓለም ነው፣ 3 እያንዳንዳችን የያዝነው መልካም ነገር ነው። እሱ በጥቂት መታመን ይባላል። ዕድሜ ጥቂት ነው። ለምሳሌ የሰው ዕድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም ዕድሜ እሾምሃለሁ ማለት ነው። ጥቂት የተባለች የሰው ዕድሜ 70 ዓመት ከበዛ 80 ነው። በ70 ዓመት ዕድሜ ስለታመንክ እኔ ደግሞ በዘላለም ሕይወት እሾምሃለሁ። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት ነው። 2ኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው፣ ልጽደቅ ብትል ጠባብ ነው፣ ንጹሕ ልሁን ብትል ጠባብ ነው፣ ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተናል። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ ነው። 2ኛው መንግሥተ ሰማያት ሰፊ እረፍት ናት። ይህ ዓለም ግን ባኡን ተጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ለምንድን ነው ይህን ዓለም ጠባብ አንቀጽ ያለው? 1 ወንጌል ናት። 2ኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸውም፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለ። 3ኛ ባለች ትንሽ ነገር ከታመንክ እግዚአብሔር ብዙ ጸጋ ይሰጥሃል ነው። ባለች ትንሽ ነገር 1-2 ሐሳብ ላንሳላችሁ። አላችሁ? ለምሳሌ ንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። እሺ ዳዊት ምን ይጠብቅ ነበር? በሉ እንጂ በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በቡጥ እያለ አንድ በግ ላለማስፈለግ አንበሳ ጋር ትግል የሚገጥም ሰው ነው። ኦሆ የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾምሃል እግዚአብሔር። ልብ በሉ። 2ኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በሉ ንገር እንጂ። በግ በምድረ በዳ
ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር የይስሐቅ ዘር የያዕቆብ ዘር በግ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግስት ቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። ያለችህን ስራ ካከበርካት እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600 ሺህ እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600 ሺህ ህዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ካመታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ ጴጥሮስን እዩት። ቅዱስ ጴጥሮስ ምን ነበር ስራው? አቤት አሳ አጥማጅ ነው። ምንድን ነው ያደረገው? አሳ ነበር። በቀን ይችን አሳ ያውም ሲለፋ ውሎ የማያገኘው አንድ አሳ ሲጠብቅ ነበር የሚለው ጌታ። ምን ከዚህ በኋላ አንተ በ55 ዓመት እኮ ነው እግዚአብሔር ያሳያቸው። በ55 ዓመቱ አሳ እያጠመድኩ ሁሉ አላማረረም። አሳዋን ያጠምዳል። ዝም ስራው ናት። ስራችሁን አክብሩት። አሳውን ሲያጠምድ ጌታ መጥቶ ምን አለው? አሳ ከዚህ በኋላ አሳ ሳይሆን ሰው የምታጠምድ አደርግሃለሁ። ከዚህ በኋላ ምን አደረገው? የሐዋርያት አለቃ አድርጎ ሾመው። በጥቂቱ መታመን ማለት ቅዱስ ጎርጎርዮስ ገባሬ መንክራት እንደሚታረጉም በጥቂቱ የታዘኝ በብዙ ይሾማል ማለት በምእመንነት ከታመንክ ዲቁና ይጨምርልሃል፣ በዲቁና ከታመንክ ቅስና ይጨምርልሃል፣ ቅስናን ካቀበርከው ጵጵስና ይጨምርልሃል ይላል። መጀመሪያ ያስካትን ምን አሁን ዲያቆኑ በዲቁናው ሳያፈራበት ቅስና በቁምስናው ያላፈራ በነው ጊዜ እባካችሁ ጳጳስ አድርጉኝ በዚያኛው መች አፍርተህበት ሳትታመን በዚያ ገና መች አመንህ። ይሄን ነው እግዚአብሔር የሚያስተምረን። አንድ ታሪክ ልናገርላት ምትልና ጥቅልለው ከቃሉ ጋር ናችሁ። አንድ ሰው ነበረ፣ ጳጳስ ነው። አትናቴዎስ ዘአንጾኪያ ይባላል እና በዘመኑ የነበሩት አንጾኪያ የነበሩት ሰዎች ጳጳሳቸው ይሞታል። ጳጳሳቸው ሲሞት የእስክንድርያው ፓትርያርክ መጥቶ እስኪሾምላቸው ድረስ እነሱ በዚህ ቀን እመጣለሁ ብሎ ቀጥሮ ዘገየባቸው። ሲዘገይባቸው ኧረ እሱን ስንጠብቅ ብለው ዝም ብሎ ምዕመናን ተሰበሰቡና ጳጳስ አድርገናል አሉት። ዝም ብለው አንድ አትናቴዎስን ማለት ዝም ብለው ያኛው እስኪመጣ ምን አጠባበቅ ራሳችን ማንሾመው በገንዛ ሀገራችን። ዛሬ እኮ ህዝብ የሚሾመው ጳጳስ ነው የሚበጠብጠን። ህዝብ የሚሾመው ጳጳስ አይረባም። ማንም የምትሾም መሾም ያለባት ቤተክርስቲያን ናት። እናንተ ናችሁ እኮ ሰውን ሁሉ የሌለውን ጸጋ እውነት ነው መሰል እንዲል ያደረጋችሁት። መነኩሴው ሁሉ አንዲቱ ትሄድና አባ አቤት በህልሜ ይመስለኛል ከረጅም ተራራ ላይ ቆመው ይመስለኛል። እሺ እንደገና የብርሃን መስቀል የያዙ ይመስለኛል። እሺ ኋላ ክንፍ ያወጡ ይመስለኛል። እሺ ኋላ በላይ ላይ አልፈው ሄዱ እና በህልሜ የናዩት ይሄ ነገር ጸጋልኝ እንዲህ ይላል። እዚህ በኋላ ሲያሰግድ ይውላል። እናንተ ኮናችሁ መነኩሴው ሁሉ ሳያስበው ያላሰበውን ክብር ሁሉ እንደበቃ የምታስመስሉት ማለት እያቀበጣችሁ። እኔ እንደውም አንድ ጊዜ አንድ ቄስ አሉ ስዊድን የሚኖሩና አስተምሬ ስጨርሽ ይሄ ኩታራ ነው ጉልበቱን እንዳሰሙት አሉ። እውነታቸውን ነው። እንደዚህ የሚል ሰው ነው የሚያስፈልገን። አንዳንድ ሰው ያለመጠኑ ክብር ስንሰጠው መጨረሻ ላይ ይበላሽብናል። በእውነቱ ማለት የሀገራችን ገበሬ እኮ ሊቅ እኮ ነው። ምንን ካላልኩት ገብቼ ምን ልበል ይላል፣ ልፈትፍት ይላል ካላሉት ብሎ የሚናገረው ለዚህ ግን በሉ አላልኩም። እንደዚህ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን እና ተሰብስበው ሾሙት። እሱ ሊሾም ሲመጣ ያኛው በተቀጠረበት ሰው ሲሾመ ይቺ ሀገር እንዴት አለች? ጳጳሳቸው ሙቶ እና አሁን እንዴት ሆነዋል? እራሳቸው ሾመዋል። አውግዞት ዙሮ ቤት መጥቶ አወገዘህ እኮ አለ። የሚገርመው ግን ያ ሰውዬ ቅን ነበረ። ህዝቡ አስገድደው ነው የሾሙት እና ቅን ስለነበረ አውግዞኝ ሄዳው። እንግዲህ ሰውየው ቅስና ነበረው፣ ጥሩ ካህን ነው፣ መነኩሴ ነው። መጣና ከዚህኛው ፓትርያርክ ቤት መጣ። ምን ሆነ መጣ? የእርስዎ ቤት ጠራጊ ሁኜ ቃለ እግዚአብሔር ልማር ብዬ አንድ ምእመን ነኝ አለ። ምእመን ሆኖ ቤት እየጠረገ በጠረጋለ ታማኝ አገልጋይ ሆነ። አንተስ ድንግልና አለኸው አለ። አንተስ ዲቁና ልስጥህ አለ። ኧረ አይገባኝም። ፊት እኮ ጳጳስ አድርገው ሾመውታል። ሲያወግዘው ጊዜ መጣና ይሄን ኃጢአቴን ማስተስር ያለብኝ ብሎ መጥቶ ሎሌ ነገባ። ለአንተስ ዲቁና ይገባሃል አለው። ኧረ አባቴ አይገባኝም። ይገባሃል አይገባኝም። ኋላ ሁለት ጊዜ መሾም ኃጢአት ስለሆነ ነገር እንግዲህ አሳጉ ነው ብሎ በነውር ተይዞብኝ ነው እንጂ ዲቁና አሳለኝ አለ። ተከልክዬ ነው እንዳትቀድስ ተብዬ ነው እንጂ የሆነ አባት ከልክለው ነው እንጂ ዲቁና አለኝ። በል ዲያቆኑን አገልግል። በዲቁናው እጅግ በጣም ታማኝ ዲያቆኑን አገለገለ። ሲያገለግል ሲኖር አንተ ቅስና ይገባሃል አለ። ኧረ አባቴ አይገባኝም። እንዲህ አንተ ይሾማል እንግዲህ የምትለኝ ከሆነ እኔ አወግዝሃለሁ አለ። ድሮስ ምን ብሎ መጥቶ እንደዚያ ሲለው ምን አለ? አባቴ በነውር ተይዞብኝ ነው እንጂ ቅስና አለኝ አለ። በል ግባና አገልግል አለው። ሲያገለግል ጵጵስና ልሹምህ አለው። አይገባኝም። ይገባሃል አይገባኝ ሲጣሉ እኔ እኮ አትናቴዎስ ነኝ ያወገዙኝ አትናቴዎስ ነኝ አለ። እና ፓትርያርኩ እኔ ሳልሆን አንተ ነህ እንዲህ ያለ ስራ የሰራ ብለው በበቅሎ ጭነው እሳቸው እየጎተቱ ገመድ እየጎተቱ እሱን በበቅሎ ወስደው ሀገረ ስብከቱ አስገቡት። በጥቂቱ መታ በሎሌነቱ ሲታመን በምን አደረጉት? ዲያቆን። በዲቁናው ሲታመን ሆነ
ቄስ። በቅስናው ሲታመን ምን ሆነ? ጳጳስ ሆነ ማለት። ለፕትርክና በቁት። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። እንደውም ምን ሊቃውንት ተረጉሙት፣ ጥቂት መከራ የለመደን ሰው እግዚአብሔር ብዙ መከራ ይጨምርለታል ብለው የተረጉሙ ሊቃውንት አሉ። ማለት ምን ማለት ነው? ጥቂት መከራ እንዲሁ ዝም ብሎ ይሄ ውጋት እየመታ እዚህ ላይ ድስቅ እያደረገ ዳዊት የምትደግም ከሆነ ጦር እየተመታ የምችለው ምን ይሰጣል? ሰማዕትነት ይሰጣል። ጥቂት መከራ የማችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይህን ነው እግዚአብሔር ሊያስተምረን ይፈልግና ወገኖቼ እየሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ለትልቅ ጸጋ እንበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን።